ሙስሊሞችማ አያችሁ በኢየሱስ ስም ኧረ በጌታ በኢየሱስ ሙስሊሞችማ ሱብሃንአላህ ሱብሃንአላህ ኢንሻአላህ ግርማ ሞገስ ገና የ18 ዓመት ልጅ ማይ ጋድ ቴዎሎጂውን ዶክትሪኑን ሂስቶሪካል ኮንቴክስቱን ምናምን እንዲህ እየገለጠ ወይኔ የ50 ዓመት ዘመርኩን በቀለ የነሱን ጌታ ሆይ ደግሞ እናንተ ጭንቅላት ተገጠመላችሁ ዲስትራክሽን ነው። አውቀው ነው ባይዘወይ ብዙ እሱ ላይ ብዙ ኢነርጂ እንዳታቃጥል አውቀው ዲስትራክት ያደረጉ ነው ሀሳባችን እና ያጀማ ኮሜንት ለክርስቲያኖች ይላሉ ለምን አትወያዩም ይላሉና ኮሜንት ለዲስትራክት ልታደርጉ ነው እንዲህ ያለ ሀሳብ ታስቀይሩ ነው እንዲህ ያለና ሱብሃንአላህ ኢምሮ አንድ ያለ ቪዲዮ መልሰው ባለ እሺ ቢያንስ ለጌታ አይደለም ለናችን ግን አይ አንተ አይደለም ፎቶውን ብቻ የትኛው ፓርት ይኸውላችሁ ጀማው ትንሽ ራቅ አድርገው አንዴ ራቅ አድርገው በጣም በሚገርም ሁኔታ እንግዲህ ዳንኤል ከነሱ እንግዲህ አያችኋቸው ኦርቶዶክሶች እንዳለ ከላይ ናቸው ከዛ ፕሮቴስታንቶችን ከታች ቀብረው ነው መቼም ነው የምላችሁ መቼም ኦርቶዶክሶች ለራሳቸው ጥቅም ሲሉ ለፖለቲካቸው ነው የገቡት። እኔ የምነግራችሁ አቢብ ታዝሎ ክርስቲያን ወገን ይሄ ነው አምላክ ታዝሎ ማን ያዘለው አቡነ ገብረ መንፈስ ቅዱስ ራቁታችሁ ልብስ አይለብሱም። ይሄ ሰውዬ ልብስ ያለበሰ ራቁት የሆነ አካል አምላክህን አዝሎታል። አብ ወልድ መንፈስ ቅዱስ ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። ሶስቱ አምላኮቻችሁ ታዝለዋል። ያው የታዘለ አምላክ ያላችሁ ያሳያችሁ ምን እንደሚል አባታችን ገብረ መንፈስ ቅዱስ ተነስቶ መላእክት እንደተናገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌ ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦናው እሰወራችኋለሁ ብሎ አሰበ። ይሄ ሰውዬ እነዚህ ተቀምጠው በደክማቸው አምላኮች ማለት ነው። ከዛ እደበቀ አዩትና ተመከቱ። ቀጥሎ ምን እንደሚል እባክህን አትለፈን አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርበን ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች፣ እነዚህ አምላክ ናቸው። የደከመ ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃ ስለማትጠጣ ይደክምሃል፣ ከዚህ አስቀምጠኝ አለው። አምላክ ነው የሚናገረው። እሺ አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን ሰማችሁ፣ ባልንጀሮቼን ተመልሰ ሄደ አምጣልኝ አለው። ይሄኛው አምላክ ምን አለው? ባልንጀራ አለው። 3 አምላኮች አሉ። ይሄኛው አምላክ ለዚህኛው አምላክ ባልንጀራ ነው። ቢላህ አለይኩም ምን አይነት አምላክ ነው ባልንጀራ ያለው? ተመልከቱ። 3ቱ ሽማግሌዎች ተነስተው ቆሙ። ለአባታችን አቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ አለ። ስለዚህ አምላኮች ተገልጠው ታዝለዋል። የመጨረሻ ጉድ ኢብራሂም አለ። ኢብራሂም ለስተላላችሁ ወንድሞች አለው። ከባድ የምትለው ነገር ምንድን ነው? ከባድ ላይፍ የምፈልገው ስለ እግዚአብሔር አረ በጣም ብዙ ማይምሩ ምን ብዬ አማርጠኝሽ ምርጫ አስጠኝ። እኔ ለማምላክ የተበላ እሺ ምረጣ ወይን ተራን ትመርጣለህ? የኔ ምርጫ ይስጠኝ መጀመሪያ። እሺ ተናገረው። ቀጥልሽ። አምላክ የተበላበት አንደኛ፣ ሁለተኛ አምላክ ሰይጣን ያዘዘበት፣ ሶስተኛ አምላክ የተሰቃየበት። ኦኬ አይ በጣም ከባዱ አምላክ በሰይጣን መታዘዙ ይሄ በጣም ይከብደኛል ለኔ። እስቲ እሱን አሳይልኝ። ቀላል፣ በጣም ቀላል። መጽሐፍ ቅዱስ ትንቢተ መጽሐፈ ኢዮብ ምዕራፍ 2 ያው መጽሐፈ ኢዮብ ምዕራፍ 2 እግዚአብሔርም ሰይጣንን አለ። እግዚአብሔር ሰይጣንን ምን አለው? በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ያለ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም አለው። የክርስቲያኖች አምላክ ማን አንቀሳቀሰው? ሰይጣን አንቀሳቀሰው። የተናገረው ማን ነው? ራሱ እግዚአብሔር አለው ያለው ማን ነው? እግዚአብሔር።
እግዚአብሔር ሰይጣን አንቀሳቅሰኛል ብሎ አመነለት። ስለዚህ የክርስቲያኖች አምላክ ሰይጣን ያንቀሳቅሰዋል። ይሄን የምታመልኩት አይታችኋል። አውቂ ምን ላሳይ? ሳላህ አንበሳው እምሩ ነብሯ እቺ ማለት ነው የንጽጽር አባት ኡስታዝ ወሂድ ልክ እንዲሁ ደግሞ የንጽጽር ሞተር ኢብራሂም እና ኡስታዛችን አቡበከር እና አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ቻናሌን ይቀጥላል ማለት ነው። ገና ነው። እኔ የሚገርመኝ የኢዮዳብ ማወጃ በርኮ ነው። ከዛ አለሁ ይላል፣ ከዚህ አለሁ ይላል፣ ከሙስሊሞች ጋር አለሁ ይላል በኢየሱስ ስም አለና ደግሞ ከዚያ ማሻአላህ ምንድነው ሱብሃንአላህ ሱብሃንአላህ ውይ አቤት መዘባረቅ እንደው ሰው ወላሂ እንደው ለዱንያ ብሎ ማለት ነው ለይታ ለመፈመስ ብሎ ያለ ሃይማኖቱ የሚዘባርቀው ነገር ኢንሻአላህ ኢዮዳብ እስልምና ሊቀበል ይችላል፣ አይታወቅም። ከውስጡ እንግዲህ ከውስጡ ከሆነ እስላምን እንደዚህ ተከትሎ ሙስሊሞችን ተከትሎ እንደዚህ የሚያሸረግደው ከጊዜ በኋላ ግን እስልምናን ይቀበላል ይሄ ሰውዬ እርግጠኛ ነኝ። ደስ የሚል አስተያየት እንትን እያለ ነው ማለት ነው በሙስሊሞች ላይ በኡስታዞች ላይ ጥሩ ነገሮችን አይቶባቸዋል። አላቅለትም። ኢንሻአላህ አላህ ሂዳያ ይስጥ። ልትመጣ ትችላለህ፣ አይታወቅም። ግን እንደዛ አይነት ሰው ደግሞ በዛ ሃይማኖት ላይ አይጠነክርም። ተመልሶ ወደዛው ሃይማኖት ነው የሚሄደው። ልክ እንደ ዮኒ ማኛ ማለት ነው። ዮኒ ማኛ ታስታውሳላችሁ? አንድ አመት እንደዚህ ወጅበር ብሎ እስልምናን ተቀበልኩ ሰለምኩ ብሎ እንደገና ተመልሶ ደግሞ ተመለስኩኝ ወደ ሃይማኖቴ ብሎ የተመለሰው ነገር ማለት ነውና እንደዛም ሊሆን ይችላል፣ አይታወቅም። ኢዮዳብ ግን እያሽቃበጠ ያለ ሰውዬ ነው። እንትናንም ይሰድባል፣ ማን ነው ስሙ የዘመርኩንንም ይሰድባል፣ ይሄንንም እፎይንም እየተቻቸው ይገኛል ማለት ነውና ዋናው ነገር እንትና እፎይ ተቀጥሮ ነበር በአሁኑ ሳምንት ሳይመጣ ቀረ ማለት ነው። አሁን የሮብለት ነው ነበረ ተቀጥሮ ነበረ አልመጣም። ኢምራን ሙስሊም ማንኛቸውም ኡስታዞች 1 ሚሊዮን ፎሎወር ከሌላቸው ከኛ ጋር መወዳደር አይችሉም፣ ከኛ ጋር ጥያቄና መልስ መጠየቅ አይችሉም ብለው ነበረ። ፎሎወር አይደለም ፎሎ አይደለም እንትን ማለት ያለብን የሚወዳደርልን የሚመልስልን ፎሎወሮቻችን አይደሉም፣ ራሱ ሰውየው ነው ዋናው ማለት ነው የሚመልስልን። ያም ሆኖ ግን እንትና ኢምራን 1 ሚሊዮን ፎሎወር ገብቶ ቢጠበቅ የቀረ ሰውዬ ነው ማለት ነው። ሰውየው ይሄ እፎይ ማለት ቀረ። ካሁን በፊትም ቀርቶ ነበረ። አሁን ኡስታዝ ጋር ያሁን ሳምንት ኡስታዝ ሁሱ ጋር ሲወዳደር በሁለተኛው ነው በሶስተኛው ጊዜ ነው በቀጠሮ የመጣው ማለት ነው። እየቀረ ይፈራል። ስለዚህ አሁንም ቀረ። ከኢምራን ጋር እንጃ ይወዳደር አይመስለኝም። አይታችሁታል። ሁሱ ቤት ራሱ ለምን ገባ ብሎ ባንዴ ቀይር ነው ያለው ፊቱ ማለት ነው። ባንዴ ነው የተቀየረው። ኢምራን የሚለውን ጽሁፍ ሲያይ የኢምራንን ፕሮፋይል ሲያይ ለምንድን ነው የገባው ብሎ ባንዴ የተቀየረ ማለት ነው። አይን ሁላ በቃ በርበሬ ነው የመሰለው። አላቅም ለምን እንደሆነ የሚጠላው ፈርቶት ይሁን ጠልቶት ይሁን አላቅም። አንዳንድ ሰው እኮ እንግዲህ ጥላቻ ያንን ሰው በጣም የሚከሰከስበታል። አላቅም ለምን እንደሆነ እና አሁንም ቀረ። አሁንም ደግሞ ለሶስተኛ ጊዜ ተቀጥሯል። ቀጠሮ ተይዞለታል። ሊመጣ ይችላል፣ ላይመጣም ይችላል። አላሁ አለም። ከመጣ ቀጣይ ቪዲዮአችንን ይዘን የምንመጣ ይሆናል። እንግዲህ ውድድሩ ጥያቄው ያው እንዳይደገምብን አላህ ጥርስ አለው ወይ አይን አለው ወይ ምናምን ሳይሆን ጥሩ ነገሮችን ይዞ መጥቶ በጥሩ ነገሮች መወዳደር አለባቸው ማለት ነው። ኢምራን እንግዲህ አላህ ይጨምርልህ፣ ጭንቅላትህንም ሰውነትህንም ሞላ አካልህን አላህ ይባርክልህ። ከምቀኛ ከሐሲድ ከሁሉ ነገር አላህ ይጠብቅህ ወንድማችን። ከሰውም አይን ከሰውም አፍ አላህ ይጠብቅህ። ያሳደጉትም እናትና አባቶች አላህ እድሜና ጤና ይስጥልን ነው የምንለው እኛ። በጣም ደስ የሚል ነው። እሱም ብቻ ሳይሆን ብዙ ኡስታዞች አሉ፣ ብዙ አዳዲሶች ማለት ነው ንጽጽር የሚሰሩ እነሱንም አላህ ይጠብቃቸው። ሁላቸውንም የኢትዮጵያ ህዝቦችን ስለ ሃይማኖታቸው የሚያስተምሩትንም አላህ ይጠብቃቸው ማለት ነው። ልጆቻችንም የነሱን ፈለግ የሚከተሉ ያድርግልን ኢንሻአላህ። እኛንም አላህ ሂዳያ ይስጠን ሁላችንን። የትም አልባሌ ቦታ ላይ ከምንውል እነሱን ብናዳምጥ ደስ ይላል። እነሱን እያዳመጥን አንዳንድ ነገሮችን ስለ ሃይማኖቶቻችን ምን ላይ ነው ያለነው፣ ምን አይነት ሃይማኖት ነው እየተከተልን ያለነው፣ እስኪ ምንድነው እያልን እነሱን ብንከታተል ሁላችንም በየሃይማኖታችን አንድ ሰው የራሱ ይሆነኛል ብሎ
ይሄ ሃይማኖት ያዋጣኛል፣ ይሄ ሃይማኖት ነው እኔ ያመንኩበትና ይሄ ነው የሚሆነኝ ብሎ ማምለክ መብቱ ነው። ማምለክ መብቱ ነው። ግን ያንን የሃይማኖቱን መሪ የሚያስተምረውን ትምህርት በጥሞና ማዳመጥ፣ በቃ ምን ላይ ነው ያለሁት ብለን ማዳመጥ አለብን። እንግዲህ ብዙዎቹ ልጆች እሁሱ ቤት ከዛን ሳምንት ጀምሮ እሁሱ ቤት እስልምናን ብዙዎቹ እየተቀበሉ ነው ያሉት። እስካሁን ድረስ እየሰለሙ ነው ያሉት። አልሐምዱሊላህ። እፎይም ቤት የዛን ቀን ብዙ ልጆች ወደ ክርስትና ሃይማኖት ሄደዋል። እንግዲህ አያችሁ ይሄ ሃይማኖት ትክክል ነው ብለው እያመኑበት ማለት ነው። የክርስትና ሃይማኖት ትክክል ነው ብለው እስልምናን ትተው ወደ ክርስትና ሃይማኖት የገቡ ልጆች ብዙ ልጆች አሉ። አይተናል። በእፎይ ቤትም እንደዛ ሲቀበሉ ማለት ነው። በሁሱም ቤት እንደዛ ብዙ ይዘዋል። በተለያየ ቤት በኢምራንም ቤት አሁንም እስልምናን ብዙ እየተቀበሉ ልጆች አሉ። ያ ደግሞ ውሸታችሁን ነው እያሉ የክርስቲያን ልጆች ራሳችሁ ሙስሊሞች ናችሁ፣ ውሸት ነው፣ የክርስቲያን ልጅ ወደ እናንተ ሃይማኖት አይመጣም እያሉ ደግሞ አሁንም እየተከራከሩ ነው ያሉት ማለት ነው። ብዙ ቪዲዮዎች አሉኝ እኔ ማስረጃ እንደዛ እያሉ እየተከራከሩ ነው ያሉት። አላሁ አለም። እኛ የምናውቀው ነገር የለም። ከውጭ ሆነን እኛ ማዳመጥ ብቻ ነው እንሰማለን። አንፈርድም የሚባለው ነገር ስላለ ዝም ብለን መስማት ብቻ ነው። የሰማነውን ያየነውን ደግሞ ይዘን መተን ወደዚህ ማስተላለፍ ነው ማለት ነው ስራችን። እና እውነታው ማጋ ነው ያለው። ሙስሊም ልጆችን እዛው ዝም ብለው የውሸት ከሆነ እስልምናን ተቀበሉ እያሉ የሚያመጡት በሶስቱ መካከል ነው እውነታው ያለው ማለት ነው። በአላህና በኡስታዞች በእስልምናን በሚቀበሉ ወይንም ክርስትናን በሚቀበሉ መካከል ነው ያለው እውነታው። እኛ የምናውቀው ነገር የለም። ሰለሙ፣ አላሁ አክበር፣ እስልምናን ተቀበሉ፣ በቃ ጨበጨብን፣ እኛ ተመለስን ማለት ነው። የምናውቀው ነገር የለም። ስለዚህ ለምን ድንጋዩን፣ እንጨቱን፣ ቤቱን፣ ይሄንን ምኑን በቃ አፈሩን ለምን አናመልክም? ያዋጣኛል ይሄ ነገር ነው የምከተለው እኔ ትክክል ነው ይሄ ነገር ብዬ ካልኩኝ ማንም አያገባው። መብታችሁ ነው። የፈለጋችሁን ሃይማኖት ያዙ። ብቻ አላህ ሂዳያ ይስጣችሁ። ጥሩ ትክክለኛ መንገድ የምንከተላለን አድርገን ሁላችንንም ማለት ነው። የተበላሸና የተሳሳተ መንገድ ላይ ተከትለን ያንን ነገር ብቻ ጥሩ ነው ብለን አንሂድ እንጂ ያዋጣኛ የምትሉት ላይ መሄድ መብታችሁ ነው። ሁላችሁም አይመለከተንም። ማንም ሰው ማንም በማንም አያገባውም ማለት ነው። ሀገር የጋራ ነው፣ ሃይማኖት የግል ነው ይባል የለ። በቃ ሀገራችን የጋራችን ናት፣ አብረን እንኖርባታለን ማለት ነው። ቢቆነጥሩብን ቢገምሱብን ምን ቢሉብን አንፈልግም። ይቺ ሀገር አትረባም። ይቺ ሀገር